ሲገባው ግን ያንን ነገር አቁሟል። እሱ ሲገባው እኔም ለፖለቲካ እንደሆነ ስለገባኝ በቃ ተውኩት። በግለሰብ ደረጃ ተጣልተን አይደለም፣ በግል ተጣልተን አይደለም። ስለዚህ አሁንም የምለው ምንድን ነው ጆከር ስድብ በጣም እየተወ በሄደበት የምናውቀው ጆከር እና አሁን ያለው ጆከር የተለየ ነው። አሁን በደንብ አስተውሎ የሚናገር ልጅ ሆኗል። ካልደረሱበት የማይደርስ ልጅ ሆኗል። በምታዩት የትኛውን የኦሮሞ ልጆችን ሲሳደብ አይታችሁታል? በአሁኑ ሰዓት ከኦሮሞ ጋር በነበረው ነገር የትኛውን ሲናገር አይታችሁታል? ዳልቻ ጠፋ። ከኦሮሞ ልጆች ጋር ምንም ስድድብ የለም። ስለዚህ አሁንም ተስተካከለ፣ ያ ነገር አስተካከለ። አትናገር ልጆች ተባለ፣ እሺ ያለ ልጁ በቃ አከተመ። ሊያጠቁት ሲመጡ ግን በሄዱበት መንገድ ይሄዳል አሁንም። ስለዚህ የነሱን መታረቅ ነገሮች ይስተካከላል ብዬ አስባለሁ በተወሰነ መልኩ እና አሁንም በተለይ አማራ በሚፈልጋችሁ ሰዓት ያልነበራችሁ ሰዎች ጆከርን ምረጥ እንዲያርግ አትበል። አንተ ዝምባ እንዳትሉት አማራ በሚፈልግበት ሰዓት ያልነበራችሁ ሰዎች ዛሬ እኔ ቤት ውስጥ ቪው ስላያችሁ ዛሬ አይደለም ዮኒ ማኛ ቤት ቪው ያለው ዛሬ አይደለም 30 ሺህም ገብቶ ያየ ሰው አለ። ጆከር ቤት 100 ሺህ ገብቶ ታይቷል። ምን ይደንቃል? የሆነ ቤት ግርግር ሲኖር ማንም ቪው አለው። የትም ቤት የማይታወቅ ቤት አለው። ቀን ጠብቃችሁ ልክ ሲያልቅ መጣችሁ ጀግና ትጫወታላችሁ። ወሸላ ብትታይ እኮ ድራሽ የሚጠፋ ዝምባም እንኳን ልትታገሉ ብትታይ ብለህ ሮጠህ የምትሄድ ፈሳ አሁን ጀግና ትጫወታላችሁ። መጣችሁ ታረቁ ነው የተባለው። ምን ተፈጠረ? ሌላ አማራ ተሳድበለች። ያምና ሆዳም አማራ አሁንም አለ። ጅብ አማራውን ቆርጥሞ የሚያስገባው ይሄ ከብልጽግና ጋር ሄደውልህ እንዴ እነ ማስረሻ ሰጤ ገብተውልህ እንዴ ዱቄታ አማራ አይደለም። በዘሩ አማራ ነው፣ በዘሩ አማራ አይደለም። እጅ የሰጠው በቃኝ ብሎ የአማራው ስቃይ ቆሟል? አልቆመም። በገንዘብ የለወጠው አማራ እነሱ አይደሉ እንዴ? እነሱን አትናገርም። ዝምባም በለው። ምን አባቱ ነው ትግል የሚደክመው? ወይ መተው ነዋ። መተው ህዝብን መሸጥ አይደለም። መተው ትግል ካልቻልክ ህዝብን አትሸጥም ወይ ጥለህ ትወጣለህ ከሀገር እንጂ አብረህ ከብልጽግና ጋር ሆነ አማራን አታስፈጅም። ኢንፎርሜሽን ሙሉ አትሰጥም። እነሱን መናገር ፈርታችሁ አንድ ሴትን ልጆች እናትን እንዲህ ብለሻል ትላለህ። ሙቃ አስተውሉ፣ ስትናገሩ አስተውሉ። ምንም ክፉ አልተናገረችም አማራን። ምንም ነው ማወራ። ሆዳም አማራ አለ፣ አሁንም አለ፣ ወደፊትም ይኖራል። ጀግና አማራ ልጆች አሉ፣ ሆዳሞች አሉ። ምንም የማይዋሽ ነገር በቃ አለቀ። ይሄን ያለችው ይሄ ደግሞ ምንም የሚያስወቅሳት አንድ ነገር የለም። ስለዚህ ጆከርን ባታነካኩት፣ ልታነካኩት በደንብ ፈልጋችኋል። የሰራላችሁን ውለታ በደንብ አስቡ። የሰራላችሁት ያገዛችሁን ምን ያላችሁን አስቡ። ጆከር ከጥፋቱ ለአማራ በደንብ የቆመለት በምንም ይሁን በምን የቆመለት ጊዜ አለ ማለት ይችላል። ያንን ነው የምለው። ስለዚህ ሩዝ ቀቃይ ተነስታ እኔን እስቲ እናገር አትት ማን ያቅሻል? ልብ ካለው እኔን ይናገረኝ ትላለች። አንድ ሩዝ ቀቃይ ወጣ። አሁን ማን ነው እሷን የሚናገራት? ምን ልጠቅ ምን ማፎከሩላ ተጀመረ። አሁን ደግሞ ዘግዝቆ ቢረግጣት እንደዚህ ያለ ተብሎ ደግሞ ይወቀሳል ልጁ። ዘግዝቆ ጉዷን በሙሉ ያወጣው ይሁላችሁ ሴት ተሳደበ ተብሎ ደግሞ እንደገና ስሙ ይጠፋል። ዘግዝቆ
መድረሻ ቢያሳጣት። አሁን ጆከርን በስድብ ልታበሽቀው ነው እንደው አሁን አንድ ልጅ ስሟን አልጠራውም። አሁን ጆከርን በስድብ ልታበሽቀው ነው። ድቀቀቀቅ ነው የሚያደርግሽ። አንዳንድ ሩዝ ቀቃዮች ሁሉንም እያልኩ አፍልተዋል። ፖለቲካ ላይ አርፈሽ ሩዝሽን ቀቂ፣ ዝምባ አርፈሽ እናትሽን አኑሪ። በጣም የተቸገሩ ቤተሰብ ነው ያለሽ፣ እነሱን አኑሪ። ስለ ፖለቲካ የምታውቁት ነገር የለም። ስለ ፖለቲካ የሚያውቁትን ሰዎች ነው ማየት ያለባችሁ እንጂ አትበይ። ሩዛ አርፈሽ ሩዝሽን ሲንቀቂ፣ ስለ ፖለቲካ እንዳታወሪ። ዱቄታ በጣም ነው የሚገርመው። እኔን እስቲ ተናገረኝ። እኔ ሴቷ እንዳንተ በላይ ጀግኒያ ነኝ ምናምን ቆዳ። ይህንን ነው የምለው። ስለዚህ ጆከርም ሙኒትም ታንኪዩ ስላከበራችሁን ታንኪዩ ስላከበራችሁ። መተው እችላለሁ። እኔ ብዙ ጊዜ ነትረካችሁኝ ነው እግዚአብሔር በሚያውቀው። የሆነ አንተን ይሰማዋል፣ ያከብረዋል። የሆነ አንተን ይሰማዋል። በገባው ቁጥር ያ ጥያቄ አለ። እኔ ደግሞ ወንድምና እህቶቼን አከብራለሁ። ብዙ ጊዜ ካሉኝ ንቀትም እንዳይመስልብኝ ያንን እንዴ ቴምርን ደምን ባያስለቀሰው ማንም አስለቅሷት አያውቅም። ቴምር ደረቆን በቃ የምትገባው የምትወጣው አሳጥቶ እየያስ ብሎ ያንፈራፈራት ጆከር ይባላል። መድረሻዋን ያሳጣት ኡ ብላ ሶሻል ሚዲያ ላይ ቀውጤ አድርጋ ለቅሶቿ አሉ። ስትዝረከረክ አግኝቷት የሚታወቅ ነገር ነው። ዛሬ ጀግና ልትጫወት ዛሬ ጀግና ልትጫወት ድፍረቷን የገረበኝ እንጂ ያ ነው። በሄደችበት እንደ እንትን ተዋርዶ መውጣት ልምዷ ሆነ። በሄደችበት ቦታ አዋርደው ሰድቧት ነው የምትወጣው። ቴምር የምትባል ቆዳ ፌዴራል ሆና አማራውን ስጨፈጭፍ የነበረች፣ አማራ ስታስበላ የነበረች አሁን ቀለም ቀይራ መጣች። ጭፍጭፍ ስታስደርግ አማራውን የነበረች ፌዴራል አሁን የአማራ ተቆርቋሪ ሆና ከች። ሰው ምን አይነት እብድ እንደሆነ በሳቅ ነው የሚገለኝ። በእውነት ነው የምለው። ቴምር የምትባል ዝምባ ሲታረቁ ይታረቁ ነው። እኔ ጋር ግን ምንም የሚያደራርሰን ነገር የለም። እቺ ቆዳ አሮጊት እባብን የልቡን አይቶ እግሩን ነሳው። አንቺ ትዳር ምንም የሌለሽ ባህሪሽ ቆሻሻ ስለሆነ ነው። እግዚአብሔር መስል ቆሻሻ መልክ እነግርሻለሁ። አሁን መልክ ቆንጅዬ ልጅ ነሽ፣ መልክ አላነሰሽ፣ ግን ባለጌ መረን ነሽ። ስለዚህ ሰው አይፈልግሽ። መልክ ብቻ ማንኛውም ሴት መልክ ብቻ የትም አያደርስሽ። አልዋሽሽ። መልክ ምንም የማይጎላት አግኝቻታለሁ፣ አግኝታኝ ከአንተ ጋር ብቻ ነው ፎቶ የምነሳው ብላ ፎቶ ተነስታለች። ልትዋሻት ግን ባህሪ የሚባል አለ፣ የቆሸሸ ማንነት አላት እና እሱን ካላስተካከለች ማንም አጠገቡ አይደርስም። ያንን ነው የምልሽ እና ያንን አስተካኪ። ከዛ ውጪ ከኔ ጋር ምንም እንትን የሚል የለም። እኔ ለማድረግ ቀላል ሰው ለማብሸቅ በጣም እችላለሁ። ማንም እኔን ማብሸቅ አይችልም። ኖባዲ ነን። ቁርትዬ ሞክራለች፣ ነጭ ቅማል ሞክራለች። ሞጣ እንኳን ኮሜዲ ነው። ጉትዬ ሞክሯል፣ ተፍጨርጭሯል፣ ምን ብሏል፣ ጥሯል። ከዛ ሲመረው በቃ የሆነ ማኛ ይችላል። አልችለውም በቃ ይሄው ለጉትያ አድርሱልኝ። ጉቶ ፎሎ በልጫ ያለው ለሶስተኛ ጊዜ ንገሩልኝ። በዚህ አጋጣሚ
እዮዳብ ጉቶ ለሶስተኛ ጊዜ ፎሎ በለጥኩ።